ከተፈጠረም ደውልልሃለሁ። ቆይ እስቲ ለምን አልደውልልህ? አይ አትደውልላት። አሁን ቅርብ ሰዓት ነው የሄዱት። ብቻ አንተ ቶሎ ደርሰክና። ቅድስት እባክሽ በርታ ነው። ማልቀሱ ምንም አይጠቅምም። ራስሽን አበርቺ። ይሄንን ግን ክፉ ጊዜ አብረን እንወጣዋለን። እኔ ደህና ነኝ። ምንም እንኳን አልሆንኩም። ብቻ አንተ ቶሎ ደርሰክና። እስቲ ለማንኛውም ብሩኬን ቼክ አድርጌ ነው። ዶክተር እንትሪጅ ዶክተር እባክሽ ወንድሜ ምላስህን አውጣው። He's breathing. Good. His heartbeat is good. ተንፍስ ሳብ እያደረግ አይዞህ ድነሃል። አይዞህ አትፍራ። ዝም ብለሽ ወንድሜ ላይ አታሟርችበት። ቅድስት መድብል እውነቱን ነው። ተረጋጊ እባክሽ። እኛ ስለተጨነቅን ምንም የምናደርገው ነገር የለንም። እባክሽ ተረጋጊ። ሉላ አንቺ ሉላ። በሚያሳዝን ሁኔታ እንግዲህ ለስንት ዓመታት ስጠብቀ የነበረውን ሰርግ ማህሌት ታበላሻለች። ደስታዋን ነጥቃታለች። ማህሌት የምትባል ሴትዮ በጣም በእውነቱ ነገር በጣም የሚያሳዝን ነገር ነው። እንግዲህ በጣም ከባድ ሁኔታ ነበረ የሆነው ነገር ታውቃላችሁ። ያኔ እንደዚህ ለስንት ዓመት ስጠብቀው የነበረ በጉጉት ስጠብቀው የነበረውን ሰርግ በዚህ ሁኔታ አሳጥታታለች ማለት ነው። በጣም በሚገርም ነገር ማለት ነው። ውድ ቤተሰቦቼ በጣም ነው እውነት ለመናገር ቅድስቴ በጣም ያሳዘነችኝ። እንዴት ስትሉ እንግዲህ ለስንት ዓመታት ስጠብቀው በቃ ተጋብተን እንኖራለን እንጂ ደግሞ እንደዚህ አይነት ነገር ደግሞ ጭራሽ ይሆናል አልተባለም ነበረ። ያው እንግዲህ የሆነው ነገር በጣም ከባድ ነው። በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር በጣም የሚያሳዝነው በእውነቱ ነገር እንግዲህ ጭፈራቸውን እየጨፈሩ እነሱ ጭራሽ ትዝ ባላላቸው መንገድ ነው ያደረገችው ማለት ነው። ጨዋታ ላይ ናቸው። በመጀመሪያም በነገራችን ላይ በመጀመሪያም ተናግራለች። ሌላ ሆኜ እመጣልሻለሁ ብላት ነበረ። ሌላ ሆኜ እመጣልሻለሁኝ ይቅርታ አላደርግም ማለች አይደለ? ሌላ ሆኜ እመጣልሻለሁ ብላት ነበረ። እንዳለችውም እንግዲህ ሄደ የሆነ የወንድ ርግርግ ያለ ልብስ ለብሳ መጣ አድርገዋለች ማለት ነው። ተከታትላ አጅብታ ጭፈራቸው። እነሱ ደግሞ እንደዚህ አይነት ጭራሽ ደግሞ እንደዚህ አልጠበቁም። ሰዎችዬ በጣም የሚገርም ነው። በጭራሽ እንደዚህ አልጠበቁም ነበርና እነሱ እየተጫወቱ እያለ እየዘፈኑ እያለ ያኔ ዘመድ አዝማዱ እንግዲህ ታውቃላችሁ ሰርግ ነው እንግዲህ ሰርጉን እየደመቁ እያለ ነው ይሄ ነገር የተፈጸመው። ጨዋታው ጭፈራው እነሱ በጭራሽ እንደዚህ ትዝ አላላቸውምና ጨዋታ ነው ጭፈራ ነው ምናምን በቃ በጣም ደስ የሚል ነበርና ከዛ ማህሌት ወንዲት ገብታ እንግዲህ ቀጥ ብላ ትገባና ምን ታደርጋለች እንግዲህ ወይን ሲቀዱ ስከታተልና ወይን በሚቀዱበት ተከታተልና መርዟን የተቀመመ መርዝ አስባችሁታል? ያንን አድርጋ እንግዲህ ለፎቶ አምጥተው ፎቶ ይነሱ በቃ ጭፈራው እንትን ይበልና ፎቶ ይነሱና ወደ አዳራሽ እንድንሄድ ተብሎ ወደዛ እየተባለ እያለ ነው ማለት ነው እንግዲህ ብሩክ ጨርሶ ግጥም አድርጎ ጠጣው። እሷ ደግሞ አልጠጣችም። በኋላ ብላ
እኔ ጨፍራለሁኝ አልጠጣም ማለች። ከዛ እንግዲህ እሱ ወዲያውኑ ትንሽ ሲጫወት ቆየ። ወዲያውኑ ነው ፌንት የበላው ማለት ነው። ወዲያውኑ ነው እንግዲህ ፌንት የበላው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ውድ ቤተሰቦቼ እንግዲህ እንደዛ ታደርገዋለች። እንደዛ ሆኖ እያለ እነሱም አገር አማን ነው ብለው እየጨፈሩ በጭፈራ በነገራችን ላይ ኤፍራታ አይታታለች። ምንድነው ወና በሚለው ብላ አይታታለች። ግን ብታያትም በጭራሽ ስላላሰበች እንደዚህ ይሆናል ብላ ስላላሰበች ምንም እንትን አላለችምና ዝም ብላ ወደ ስራዋ ሄደች። ማነው ወደ ጭፈራዋ ሄደች ማለት ያንን አድርጋ ከዛ ምሳሌ ጨዋታ ነው ተባለ። ወደ ቤት ሲተሄደ ተጫወቱ፣ ተጨፈረ ምናምን አምጥተው ጠጡት። ወዲያውኑ ለሰከንድ አላቆየውም ሲጥለው ማለት ነው። አስባችሁታል? የሆነው ነገር በጣም የሚያሳዝን ነገር ነው። ለሰከንድ አላቆየውም ማለት ነው። ወዲያውኑ ነው የጣለው። እንግዲህ እንደዛ ሲሆን እነሱ ደግሞ ዝም አላቸው ጨዋታ ላይ ናቸውና ውጭ ላይ ወጥተው ነበረ። ብር እንትና ይሄን ጠበቃውና ሞገስ እንግዲህ ውጭ ላይ ወጥተዋል። ውጭ ላይ ወጥተው እያለ የሆነ መርማሪ መጣ ማለት ነው። አንተ ማነህ ሲለው ሞገስ ከበደ ይባላል። ሞገስ ከበደ ነኝ አለ። ሞገስ ከበደ ይባላል። ለስንት ዓመታት ባለ ሀብት ነው። ለስንት ዓመታት ሀብቱ ታግዶበት አሁን ነው ያስመለስኩለት። እንዴት ያለ ባለ ሀብት መሰለህ ይለዋል። እንደዛ ሲለው እንግዲህ አንተ ማነህ ሲል መርማሪ ማንስ ብሎ ሲለው ሞገስ እንግዲህ ሩጦ እሱን ሲያየው በጣም ደንግጦ ሩጦ ይሄዳል ማለት ነው። እንግዲህ የሆነ ነገር የገጠመው ነገር አለ። ሞገስም እንግዲህ እንደዛ ይሆናል። እሱም ጠበቃውም ምንድነው ምናምን ብሎ ቀሩሳ ብሎ ወደ ቤት ተመልሶ ይገባል። ተመልሶ ገብቶ እንግዲህ ቀጥታ ፎቅ ነው የወጣው። ፎቅ ወጥቶ ሲያየው ብሩክ እዛ ላይ እንደዛ ሆኗል። ራሱን ስቷል። አረፋ ደፍቋል ምናምን። አረይሳ ያለ እርዱኝ አለ። አረይሳ ያለ እርዱኝ አለ። ከዛ ሩጦ ለቅድስቴ ነገራት እና ቅድስቴና ሉላ ሩጦ ሲሄዱ ያኔ ብሩክ ፌንት በልቷል። ያኔ በቃ የለም ኮረፋ ደፍቋል ምናምን። ከዛ እንደዛ ስታየው በቃ ቅድስቴ የለችም፣ ምር ያለች አበደች ወይና አለች በቃ። ከዛ ቶሎ ወደ ሆስፒታል ወሰዱት። ሆስፒታል ወስዶ መርዝ ጠጥቷል። የተመረዘ ነገር ነው። እኔ እኮ አውቄዋለሁ አለች ማህሌት። እኔ እኮ አውቄዋለሁ ማህሌት ናት አለች። እንግዲህ መልምል ጋር ተፋጠጡ። አንተ ነህ ይሄንን ባሌን የገደልከው አንተ ነህ አለችው። እንዴ ምን ማለት ነው ቅድስት? ወንድሜ እኮ ነው። እንዴት ወንድሜን እኔ ምናምን አለ። አዎ አንተ ነህ። ማህሌትን ተዋት አምጣ እያልኩ እሷ ናት ምናምን አለችው። እንግዲህ በመጨረሻም ጊዜ አምኗት ጥሩ ሰው ሆኛለሁ በቃ ተቀይሬያለሁ እያለች እሱን አሁንም ልጎዳው እንዳደረሰች አሁን በትክክል አይቷታል ማለት ነው። ይኸው አንደኛው ነገር ተው ብሎት ነበረ ብሩክ ማለት ነው። መልመልን ተው መልመል እቺ ሰው እንዳትመስላ አውሬ ናት። ተው መቼም አትቀየርም። በምሳሌ የመጣች ሴት ይቺ መቼም አትቀየርም እባክህን ብሎ ለምኖት ነበረ በመጀመሪያ። ግን እሱ ደግሞ ትቀየራለች ትለወጣለች በሚል ሁኔታ ከቤታቸው አንጥተው ከቤቱ አምጥቶ ቤቱን አሳይቶ ወንድሙን ለሞት ዳርጋበታለች ማለት ነው። ማህሌት በጣም ከባድ ሰው ነች። እንግዲህ ታውቃላችሁ ያላደረገችው ነገር የላትም። በአቅሟ ብዙ ነገር አድርጋለች ሰው እና ብሩክ ነግሮት ነበር። በቀደም ሲል መልምል ነግሮት ነበር። መልምል ግን ሊሰማው አልቻለም። አይ ተቀይራለች፣ ተመልሳለች፣ ጥሩ ሰው ሆናለች። በቃ ሁሌ እኮ አንድ ሰው ክፉ ሆኖ አይኖርም ይቀየራል እኮ ምናምን ብሎ ነበረ። በጭራሽ እሷ ልትቀየር አልቻለችም። እንዳውም ብሳ ነው የመጣችው አውሬነቱና ማለት ነው። እንግዲህ ከአውሬነቷ የተነሳ ነው መርዝ አድርጋ
ለስንት ዓመታት ስትጠብቀ የነበረውን ሰርጓን እንደዚህ አድርጋ በጭራሽ ህይወቱን እስከ ማሳጣት ድረስ ይከብዳል እውነት ለመናገር። እና ኤፍራታም እንግዲህ አንቺ ሰይጣን አንቺ ነሽ ይሄን ያደረግሽው አንቺ ነሽ ብላ ቀርማም ለመልመን ነግረዋለች ማለት ነው ማህሌት እንደሆነች እና ወንብ ስትል እንዳየቻት ተናግራለች ማለት ነው። እሷም እንግዲህ ከእናንተ ጋር እንደውም ርቄ መሄድ ይሻለኛል ብላ ሻንጣዋን ይዛ ወጣለች ኤፍራታ ማለት ነው። ማህሌትም ሻንጣ ይዛ እንግዲህ ልትሰወር ስትል ይዘዋታል የሀሊብ ሰዎች። ቀጥታ ወደ ሀሊብ ወሰዷት ማለት ነው። የት አባሽ ልትሄጂ ነበር ነው ያላት። የት አባሽ ልትሄጂ ነበር ወይስ ልታመልጭ ነበር ነው ያላት። አይ እኔ እንኳን ላመልጥ አይደለም የሆነ ሰው መርዤ ከሀገር መጥፋት ፈልጌ ነበር አለኝ ማለት ነው። አውቄያለሁ የመልምሎ ወንድም አይደለም ምናምን ይላታል።